የሆነ ነገር እየሞከርክ እኮ ነው አውቃለሁ፣ ግን ያ ነገር ውጤታማ አይደለም። ትሞክራለህ፣ ትለፋለህ፣ ግን ያ ነገር አይሳካልህ። በዚህ ምክንያት ራስን ተወቅሳለህ፣ ራስን ተጎዳዋለህ፣ ተስፋን ታጣለህ። አንድ ነገር ልንገርህ፣ ሁሉም ሰው የሆነ ችግር አለበት። ማንም ሆንክ ማንም፣ ሁሉም ሰው የራሱ የሆነ ትልቅ በሽታ አለበት። በቃ ልታልፈው የማትችለው ችግር ውስጥ ነህ። ግን ወዳጄ የምትፈልገው ህይወት ከፊት ለፊትህ ነው፣ ከኋላ አይደለም። ከኋላ አርገው የመጣው ነገር ለአሁኑ ጊዜ ምንም የሚፈይደው ነገር የለም። ከኋላ ያረከው ነገር አንድ ያልፏል። ከዛ ነገር ትምህርት መውሰድ ብቻ ነው የምትችለው። ይኸውልህ ወንድሜ፣ ምናልባት ትልቅ ሱስ ሊኖርብህ ይችላል። ቤተሰቦች ከመጠን በላይ ሊጨቀጭቁ ይችላሉ። ተስፋ ያረክበት ነገር ላይሳካልህ ይችላል። ያቺ የምትወዳት የምታፈቅራት ልጅ ልብህን ሰብራው ትታ ሄዳ ይሆናል። ግን እነዚህ ሁሉ ነገሮች ያለፉና የተፈጠሩ ነገሮች ናቸው። ወደ ኋላ ተመልሰ እነሱን በማሰብ ልታስተካክለው የምትችለው ነገር የለም። እናም እነዚህም ነገሮች ናቸው ትልቅ ጭንቀት ውስጥ የሚከቱ፣ ትልቅ ሐሳብ ውስጥ የሚጨምሩክ። ምናልባት እኮ ያንተን ችግር ጠንቅቄ ላላውቀው እችላለሁ፣ ግን ያ ችግር ወንድሜ ይጠፋል፣ ያልፋል። ያ ችግር ይሄዳል። ስለዚህ አንድ ነገር ሞክረ፣ አንድ ነገር መስራት ጀምረ። ያ ነገር ባይሳካልህም ችግር የለውም። መውደቅ እኮ ባንተ አልተጀመረም። ሲጀመር በምትወድቅበት ጊዜ፣ በምትሰበርበት ጊዜ ቁስልን አክመ ድጋሚ መነሳት ትችላለህ። ድጋሚ ራስን መጠገን ትችላለህ። ስንፍናን አቁሙ፣ ሰበብን አድርድር። ያንን ነገር ማግኘት ትፈልጋለህ አይደል? ስለዚህ ሂድበት። ራስን ግፈው ወንድሜ፣ ራስን ግፈው። ችግርና ስቃይ ሁሉም ሰው ጋር አለ። ጠንካራ ሰው ብቻ ነው ይህንን ችግር ይህንን ፔን የሚያልፈው። ችግር ሲመጣ ጭንቀት ሲመጣ ማለት ነው ያንን ችግር ያንን ጭንቀት የመቋቋም ችሎታ ሊኖርህ ይገባል። ያንን ጭንቀትና ያንን ችግር ፊክስ አድርገ ራስን ለማሻሻል የማጥር ከሆነ ማለት ነው ራስን ተስፋ ትቆርጣለህ። መጥፎ ሱስ ትጀምራለህ። የምትፈልገው ዓላማ ጋር ራሱ ልትደርስ አትችልም። በቃ አሁን ባለበት ቦታ ላይ ልታቆም ነው እንዴ ወንድሜ? በቃ አሁን ባለበት ቦታ ላይ ልትቆም ነው? ተስፋ ልትቆርጥ ነው? በቃኝ አልክ ወንድሜ። ስማኝ፣ እኔ ምንም አይነት ችግር ውስጥ ልትሆን ትችላለህ። ድጋሚ ተነስ፣ ድጋሚ ጀምረው። እጅህን መስጠት የለብህም። ወደ ኋላ እንዳትመለስ ወንድሜ። ማን ደስ ይበለው ብለህ ነው የምትጨነቀው ወንድሜ? ማን ደስ ይበለው ብለህ ነው የምታቆመው? ማን ደስ ይበለው ብለህ ነው ሱስ ውስጥ የገባው? ማንን ለመጉዳት? ማንም አይጎዳም ወንድሜ። ማንም። ራስን ነው የምትጎዳው። ራስን ነው የምታስጨንቀው። ሱሰኛ ስትሆን፣ ሰነፍ ስትሆን፣ ከአቅም በላይ ስትጨነቅ፣ ገንዘብን በማይረቡ ነገሮች ስታጠፋው፣ ቁጭ ብለህ ቲክቶክ እያየ እድሜን ጊዜን ስትጨርስ፣ ወረኛ ስትሆን፣ ራስን ስትጠላ፣ ራስን ሳትጠብቅ ስትቀር፣ ራስን ሳትወድ ስትቀር፣ ሰዎችን ስትንቅ፣ ሰዎችን ስትጠላ ማንንም አትጎዳም። ራስን ነው የምትጎዳው። ንቃ። ድንቁርናን አጥፋው። ድንቁርናን ግደለው። ላንተ ማለት ነው። ማንም አይጨነቅልህም። ምንም አይነት ችግር ውስጥ ብትሆን ያንን ችግር የምትቀርፈው አንተና አንተ ብቻ ነህ። ወንድሜ በርታ። ለራስ ስትል ጠንከር በል። ጀግና የሚያደርጉህን ነገሮች ስራ። ትክክል ካልሆንክ አታርግ። የማይጠቅምህን ነገር በማድረግ ራስን አትጉዳ። ራስን አትግደለው። እውነት ካልሆነ አታውራ። በትክክለኛውና በእውነተኛው መንገድ ብቻ ሂድ። በፍጹም ተስፋ ቆርጠ የማየን ቦታ ላይ እንዳትቆም። የሚያዘናጉን ነገሮች በሙሉ ሳይቀድሙ ቅደማቸው፣ አስወግዳቸው። ከሱስ እንዳትወጣ ያደረገ ነገር ካለ ያንን ነገር ቀድማ አስወግደው። ምን አባቱ ወንድሜ ካንተ አይበልጥም። ጨካኝ መሆን አለብህ። ትልቅ ነገር ከፈለግ ትልቅ ዋጋ መክፈል ይኖርብሃል። ስለዚህ ትልቅ ዋጋ መክፈል አለብህ። ዓላማ እኮ አንበሳ እንድትሆን ይፈልጋል። እመነኝ ወንድሜ፣ ትኩረት ካለ ሁሌም ታሸንፋለህ። ሁሌም አንበሳ ትሆናለህ። ምክንያቱም ትኩረት ሐሳብ ወደምትፈልግበት ቦታ ይወስድሃል። ችግር እኮ ማለት ነው የሆነ ማዕበል ወደ ህይወትህ ይመጣል። የሆነ ማዕበል ሲመጣ ትሸሸዋለህ። ያንን ነገር አትሸሸው ወንድሜ። ያንን ነገር አትራቀው። ያንን ነገር ተጋፈጠው። ልክ እንደ ተራው ሰው አትሁን። ተመልከት እስቲ፣ ተራው ሰው ያንን ነገር በመሸሽ ቀላል ነገሮችን በማድረግ ራሳቸውን ይሸውዳሉ። ራሳቸውን ምቾት ውስጥ ይቀብራሉ። ስማኝ፣ ቀላል ነገሮች ከባድ ነገሮችን ነው የሚሰጡ። በቃ ያንን ነገር ያንን ፔን ያንን ጭንቀት
ያንን ስትረስ ዲል አድርገው ተቋቋመው፣ ተጋፈጠው። በቃ መውሰድ ያለብን ውሳኔ ሪስክ አሁኑኑ መውሰድ ይኖርብሃል። በራስ መተማመን ይኖርህ። እስቲ አንድ ነገር ለማድረግ ማለት ነው በራስ መተማመን ከሌለ እዛ ነገር ላይ እምነት አይኖርም። ስለዚህ ያ ነገር አይሳካም ብለህ ስለምታምን ያንን ነገር አትጀምረው። ስለዚህ ግዴታ በራስ መተማመን ሊኖርህ ይገባል። ያንን ነገር ወንድሜ ታሳካዋለህ፣ ታረጋዋለህ። አንተ ብቻ እምነት ኖሮክ ያንን ነገር ጀምረው። ያንን ነገር ታሳካዋለህ። ያንን ችግር ታልፈዋለህ። ያንን ስቃይ ትወጣዋለህ። እተማመንብሃለሁ። ይህ ቀን፣ ይህ ጊዜ፣ ይህ ሞመንት፣ ይህ አፍታ ማለት ነው ሰክራፋይስ የምታረግበት ነው። ያንን ጭንቀት እርሳውና ያንን ነገር ጀምረው። በራስ መተማመን በፍጹም ካይምሮ ሊርቅ አይገባም። ስትራግል ማድረግን ቀጥለው ወንድሜ። የፈለገ ስትራግል ውስጥ ልትሆን ትችላለህ፣ ግን በፍጹም እርምጃን እንዳታቆም። አይምሮን በፖዚቲቭ ሐሳቦች ገንባው። ስማኝ፣ አንተ የምትወርቀው የምትሸነፈው ሱስ የምትጀምረው ጭንቀት ውስጥ የምትገባው ማለት ነው ያንን ነገር መስራት አቆመ። ያንን ነገር ስታቆመው ብቻ ነው። ሕይወታችን ልክ እንደ መኪና ሬስ ቢሆን ማለት ነው ያ ነጭ ባንዲራ ሲርገበገብ የሚቀረው ዙር አንድ ነው። ያ ነጭ ባንዲራ የሚያመለክተው አንድ ዙር እንደቀረና ከአንዱ ዙር በኋላው ውድድሩ እንደሚያልቅ ነው። ግን ሕይወታችን ላይ ነጭ ባንዲራ የሚባል ነገር የለም። መንገዳችን ስንጀምር ውድድራችን ስንጀምር ማለት ነው በመሃላችን ብዙ ቻሌንጆች አሉ፣ ብዙ መጥፎ ነገሮች አሉ፣ ብዙ እኛን ሊያስቆሙ የሚሞክሩ ነገሮች አሉ። እነዛን ነገሮች ማለት ነው በጥረት በስትራግል ማለፍ ይኖርብናል። በእርግጠኝነት የምትፈልገውን ነገር ለማግኘት ብዙ ምክሮችን ታደርጋለህ፣ ግን ሊሳኩልህ አልቻሉም። ግን ወንድሜ በፍጹም ውድድርን ማቆም የለብህም። በፍጹም የጀመርከውን ሬስ ማቆም የለብህም። ማንም አይወደኝም፣ ማንም አያከብረኝም፣ ማንም ለኔ አይጨነቅም፣ ማንም እኔን የሚረዳኝ ሰው የለም ብለህ በፍጹም እንዳትጨናነቅ። ሲጀመር ጭንቀት ነው አንተን የሚገልህ፣ አንተን እንድታሸንፍ የሚያደርግህ፣ ስትረስ ውስጥ የሚከትህ፣ ራስን እንድታጠፋ፣ ሱስ እንድትጀምር፣ ራስን መጥፎ ነገሮች ላይ እንድታረግ የሚገፋ። ስለዚህ ወንድሜ በራስ መተማመን ይኑር። እንቅስቃሴ ማድረግን እንዳታቆም። ተስፋ ቆርጠ ራስን የሆነ ቦታ ላይ እንዳታቆም። እተማመንብሃለሁ፣ እኮራብሃለሁ። ታረጋለህ፣ ታሳካዋለህ። ይህንን ችግር ታልፈዋለህ። ያንን ነገር ትቋቋማለህ። ማንም አያስቆምህም። ስለዚህ ወንድሜ ያንን ችግር ትተህ በርታልኝ።